ሁለተኛው ጋር እንሄዳለን። ሁለተኛው ጋር ስለ አንድ መነኩሴ ተናግሬያለሁ። ይሄ ፍንዳታነት ይቅር ብዬ አንዴ በቲክቶክ አይታችሁ እንደሆነ ረጅም ሰዓት ስለ ምንኩስና በደንብ አድርጌ ተናግሬ ነበረ እና ዛሬ ያ መነኩሴ ሰግዶ ሲወጣ ተይዟል። መስጊድ ገብቶ ሰግዶ ሲወጣ ተይዟል ማለት ነው። ደግነቱ የተያዘው ደግሞ አዲስ አበባ ምናምን ቢሆን ያው ትግሬ ስለሆነ እንዲያደረጉት እንዲሆነ ይባል ነበረ። ነገር ግን እዛው ትግራይ ውስጥ ነው የተያዘው ትግሬው ልጅ እና ቆሞስ ነው ነበር የሚለው የምትመለከቱት ነው። ብሬስ አሰርቷል፣ ቆቡን አድርጓል፣ ካባ አድርጓል እና የሚናገረው ትግርኛ ነው። ያው ቦታ ይከፈትለታል። ቤተክርስቲያኗ መስፈርት የላትም። የት ገዳም ነው ያለው፣ የት ነው ያለው፣ ማንን ምንድነው አይባልም። ሲመስለኝ የቤተክርስቲያኒቷን መዋቅር በሙሉ አጠቃለው ይዘውታል። አሁን ኮንፊደንስ የሚሰማቸው ፕሮቴስታንቶቹም ጽንፈኞቹ ማለት ነው፣ ሙስሊሞቹም ወሃቢያዎቹ በኢትዮጵያ ኦርቶዶክስ ላይ ልበ ሙሉ ሆነው የሚናገሩት መዋቅሩን እንደያዙት ይሰማኛል። እነሱም ልክ እኛ እንደሚሰማን እነሱም ይሰማቸዋል። ስለዚህ ነገ ምንም የሚያስቆማቸው ነገር እንደሌለ ነው የሚሰማቸው። እንግዲህ ይሄ ወጠጤ ሰው ብሬስ ፀጉሩን አሰርቶ ቆቡን እንዲህ አድርጎ መስቀሉን እዚህ ደረቱ ላይ አድርጎ ነበር የሚለው። ብዙ ትግሬዎች እንግዲህ የት ናቸው? ብዙ ትግሬዎች የት ናቸው? ወደ ወለጋ አካባቢ ያኔ በሰፈራ ጊዜ ሄዱ ናቸው። ኦሮምኛም አቀላጥፎ ይናገራል። እዚሁ ፎቶ ላይ አይታችሁት ከሆነ እንግዲህ ይሄ ጩጬ ቆሞስ ላይ ነው የሚለው። መነጽሩን ገጭ አድርጎ ቲክቶክ ተጠቃሚ ነው እና ብዙ ሰዎች ይናደዳሉ። ምን መሆኑ ነው ምናምን ይባላል። ዋና ፍላጎታቸው ምን እንደሆነ ማወቅ እንዳለባችሁ ነው አሁን ልነግራችሁ የምፈልገው ማለት ነው። ቀጥሎ ያለውን ታቆምልኛለህ። ከዚህ በኋላ አንዲት አጫውተው አንድ ከዛ ሂድ አንዲት አጫውተው። ስታጫውተው ይመጣል። አክሱም ጽዮንን ስታገኛት አምጣልኝ። አጫውተው ይሄ አክሱም ነው። የተመለከተ ይሄ አክሱም ሄዶ የተቀረጸው ነው። አክሱም ጽዮን ያው የምታዩት ናት። ግቢያ ውስጥ ደግሞ አለ። አንድ ስትሄድ ግቢያ ውስጥ አለ እና ይሄ አባ ኃይለ ሥላሴ ነኝ በሚል ሲሰራ የነበረ ፍንዳታ ነው እንደምትመለከቱት ማለት ነው። ያው አክሱም ጽዮን ጋር ያለው ትግርኛ ይናገራል። ቆሞስ ነው፣ ችግር የለበትም። እዚህ ደግሞ በኦሮሞዎቹ በኩል ደግሞ ሁለቱም የጋራ ጠላት አለን ስለሚል የጋራ ጠላታቸው አማራ ነው። ይመራል፣ የምናገረው ይመራል። ግን ስሙት፣ እውነቱ ይሄ ኦሮሞዎቹም የኦሮሞ ተወካይ ነን የሚሉት እና ትግሬዎቹ የትግሬ ተወካይ ነን የሚሉት የጋራ ጠላት አማራ የሚባል የጋራ ጠላት አለን በሚል በትግራይም የኦርቶዶክስ ቤተክርስቲያን ትዋረድ፣ በዚህ በኦሮሚያም የኢትዮጵያ ኦርቶዶክስ ቤተክርስቲያን ትዋረድ፣ በትግራይ የኢትዮጵያ ሰንደቅ ዓላማ እንዲዋረድ፣ በኦሮሚያም የኢትዮጵያ ሰንደቅ ዓላማ እንዲዋረድ፣ በትግራይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝቅ እንድትል፣ በኦሮሚያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝቅ እንድትል ነው የሚሰሩት፣ የሚመጋገቡት ማለት ነው። የሚመጋገቡት አሁን የአቡነ ሳዊሮስን በትረ መስቀል በትረ ሙሴ ይዞ የሚከተላቸው አንድ ወፍራም አይታችሁት እንደሆነ ቲክቶክ የሚጠቀም መነኩሴ ትግሬ ነው፣ ግን ጃጂ የሚባል አካባቢ የኖረ ነው። ትግሬ ነው፣ ኦሮምኛን የሚናገረው ኦሮሞ ነው። አሁን የሚንቀሳቀሰው በኦሮሞ ሂሳብ ነው። ይሄ አሁን ባለፈው በህገ ወጥ ተሽሮ ከእስላሞቹ ጋር በሬ ሲያርድ የነበረው ከነ ሀጂ ቱፋ ጋር የነበረው ፂማሙ ፍንዳታው ቤቱ 700-600 ሺህ ብር የሚያከራየው ሻሸመኔን ያስገደለው ሻሸመኔን ያስጨፈጨፈው አሁን ከሸገር ወደ ጉለሌ ነው ምናምን የስራ አስኪያጅነት ያመጡት ጵጵስናዬን የማይቀጥል ከሆነ አገባለሁ ብሎ በፊትም አግብቶ የሚኖር ሰውዬ የመጣው ሰውዬ ትግሬ ነው፣ ግን በኦሮሞ ሂሳብ ነው የሚንቀሳቀስ። በጣም በሚገርም ሁኔታ ማለት ነው። እና ለምን እንደሆነ አላውቅም። ይሄንን በድፍረት መነጋገር ብቻ ነው። አብዛኛው ፓስተሮችን አይታችሁ እንደሆነ አብዛኛው ፓስተሮች አይታችሁ እንደሆነ አብዛኛዎቹ ፓስተሮች መከታተል ወዳለው አሁን በቃ በጥሩ ሁኔታ መከታተል ፓስተር ገሌ ተብሎ ሲያጫጩሁለት የቴሌቪዥን የአየር ሰዓት ሲከፍቱለት ቸርች ሲከፍቱለት መሬት ሲሰጡት ያለው መንግስት የኦሮሞ መንግስት ሲሰጠው
ይህ ፓስተር ማን ነው ብዬ ነው የምጠይቀው። እና ፓስተሩ እስላም ነው፣ ወደዳችሁም ጠላችሁም ነው ብሎ ፓስተሩ እስላም ነው። በተለይ የኦሮሞ ፓስተሮች እስላሞች ናቸው። አሁን እንደውም መሪ የፕሮቴስታንት መሪ የሆነ አብዱ የሚባለው ራሱ ፓስተር አብዱ ነው ፓስተር ማን ነው የሚባለው ሰው እስላም ነው። ይሄ ማን ነው አብይ አህመድ እንዲህ ካልሆነ ምናምን የሚባል አንድ ፓስተር አለ። እሱ ኦሮሞ ማለት የሻሸመኔ እሱ እስላም ነው። አብዛኞቹ እስላሞች ናቸው በሚገርም ሁኔታ ማለት። ወደ ኦርቶዶክስ እስካሁን ብዙ በድፍረት አልመጡም ነበር፣ ግን አሉ መነኩሴ የመሰሉ ሰባኪ የመሰሉ እስላም ፓስተር እንትኖች አሉ። እንደዚህ ግን ደፍረው የመጡ አላየሁም። አሁን ይሄ እስላም ነገር ግን ደፋር ያደረገው ከዛ የሚያገኘው ጉልበት ይመስለኛል። ትግሬነቱ የሰጠው ጉልበት ይመስለኛል። ግን የእስላም ፓስተሮች በተለይ የኦሮሞ ዋሃቢ እስላሞች ቀጥታ የሚሄዱት ጴንጤ ነው። ምክንያቱም በሩ ክፍት ነው፣ ፍሬም የለውም፣ መሪ የለውም፣ ህግ የለውም፣ ምን የለውም። ስለዚህ ትሄዳለህ። ዋናው መስፈርት መጽሐፍ ቅዱስን ትሸመድዳለህ። ከዚያ በኋላ ትገባለህ። ስርዓቱ ያግዛል፣ ፖሊስ ያግዛል፣ ይመደብልሃል፣ መሬት ይሰጣል፣ ገንዘብ ይሰጣል፣ ይለቀቅልሃል፣ ፈንድ ይለቀቅልሃል፣ ከአውሮፓ ከምናምን ይሰጣል። ካንተ የሚጠበቀው የራስን ግሩፕ መመስረት፣ የራስን ሰዎች ማዘጋጀት። ከዛ በተረፈ ተናግሮኛል ማለት ነው፣ እግዚአብሔር ነግሮኛል ማለት ነው። አለቀ። መድፈር ነው። እግዚአብሔር እንዲህ ብሎኛል፣ እግዚአብሔር እንዲህ አለኝ፣ ይሆናል፣ ይሻገራል፣ ተበጠሰ፣ ፈረሰ፣ ተሻግረናል፣ አምልጠናል፣ ወድቀናል፣ ወደፊት ተንበርክከናል፣ ተብለናል፣ ወደቀ፣ አለቀ፣ ተፈጸመ። አሜን። የኔ ነው በል ውሰድ፣ ሻሞ በል ውሰድ፣ አምጣው፣ አምጣው፣ አምጣው። ይሄ የቃልቻ የውቃቢ ቤት የጠንቋይ ቤት በመንፈስ መጥቶ ጴንጤው ላይ ሁሉ ሰፍሮ ፓስተሮቹ በሙሉ ሰነፍ ሰዎች እዛ ገንዘብ ይገኛል ብለው ሄደው እንትን ይላሉ። ሲያለቅሱ ደግሞ በጣም ያሳዝኑ፣ ያለቅሳሉ። ደግሞ ለየትኛው ኢየሱስ እንደሆነ አላውቅም። ጌታ እንባቸው በዚህ ከተማ ጥናት ነው። ስልክ ቁጥር መናገር ነው። ስልክ ቁጥርሽ እንደዚህ ነው፣ እንደዚህ እንደዚህ ነው፣ እንደዚህ እንደዚህ ነው፣ እንደዚህ ተፈጥሯል፣ እንደዚህ ነው፣ 092060 ስልክ ቁጥር ስለተነገረ የሚጨፍር። ስለዚህ ክርስትናውን የዋሃቢ እስላሞች አፈር ከደቼ ለማብላት በቃ ቆርጠው አፈር ከደቼ ነው እንዲረግ፣ ኢየሱስ ክርስቶስ እንዲናቅ፣ ኢየሱስ ክርስቶስ እንዲዋረድ፣ ኢየሱስ ክርስቶስ እንዲሰደብ፣ ትምህርቱ እንዲሰደብ ነው ያደረገው። በእስልምና 4 ሚስት ይፈቀዳል፣ ህግ ነው፣ ነብያቸው ያዘዘው ነው። አቅም ያለው 4 ሚስት ያገባ። ስለዚህ ፓስተሮቹ ኡስታዞቹ ፓስተር ሲሆኑ 4 ማግባት የሚፈቅድላቸው ማን ነው? 4 ማግባት የሚፈቅድላቸው ቁርአን ነው። እዚህ ሲመጡ ደግሞ አይቻለው ነው፣ በቃ ተፈቅዶልኛል ነው። 20ዋን ያስረግዛታል፣ አለቀ። ያውን አንድ ቪዲዮ እያየው ነበር ትላንትና። በቃ ጸሎቱ ደግሞ የሚካሄደው ገስታውስ ውስጥ ነው። ገስታውስ ከአውሮፓ ከካናዳ ሰው ለመደፈር ከካናዳ ይመጣል። ሰው ለመደፈር በአንድ ጭንጋፍ እከካም በአንድ ንፍጣም ምን ነው ስለቃሉ በጣም ይቅርታ መቼም ሞቅ ስላለኝ በጣም ስለተናደድኩ ነው። ግን ምን ማድረጋችን በአንድ ጭቅቅታም በአንድ ታብታባ አፉን ባልፈታ በአንድ ድንጉዝጉዝ ሰው ከአውሮፓ ድረስ የከበረ ማንነቱን ይዞ ባሏን ትታ ምኗን ትታ መታ ቢዝነስ ይሰራባታል። እንደው በእግዚአብሔር እያማረጠ ያው እቺ ወፍራም ናት፣ እቺ ቀጭን ናት፣ እቺ 2 ወልዳለች፣ እቺ 4 ወልዳለች፣ እቺ ልጃገረድ ናት፣ እቺኛው ፀጉሯ ረጅም ነው፣ ሻይኗ ከፍ ያለ ነው እያለ ብቻ ጌታ ፈቅዶልኛል። ይሄ እኮ ነውር ነው፣ ይሄ ስድነት ነው። ወጣቶች በዚህ ተደራጅተዋል። የኦሮሞ ወጣቶች፣ የደቡብ ወጣቶች ተደራጅተዋል። ቢዝነሱን ይዘውታል፣ ስልጣኑን ይዘውታል፣ መንግስቱን ይዘውታል። ክርስትና በኢትዮጵያ እንዲናቅ፣ ክርስትና በኢትዮጵያ እንዲዋረድ አድርገው እንዲዋረድ። ይህም በመናገሬ አይምሮ ያለው ሰው እውነት ነው ብሎ ይጸጸታል። አይምሮ ያለው ሰው እውነት ነው ብሎ ይጸጸታል።
በሚገርም ሁኔታ አሁን ጉባኤ ያለው እሑድ አንደኛው ፓስተር ኦሮሞዎች ናቸው በአጠቃላይ እና በሚገርም ሁኔታ ማለት እና እንትን አለው ጉዞ እንትን አለው ግን ጨረሳቸው ሴቶቹ በእውነት ደግሞ አያፍርም። እንትን ያነሳቸዋል፣ ሰለፊ ያነሳቸዋል፣ ከነጡታቸው ያነሳቸዋል፣ ከነእርቃናቸው ያነሳቸዋል፣ ከነምናቸው ያነሳቸዋል። የቸርቹ ሴቶች በሙሉ ጨረሰ። ሴቶቹ ደግሞ ምን አለው እንደተባለ እግዚአብሔር ይወቃል። ምን ይባል አሁን ይሄንን በዚህ በቴሌቪዥን አላሳይም፣ በቴሌግራም ላይ ለጥፈዋለሁ ህፃናት ስለሚያዩት ማለት ነው። አብዛኛው ግን እስላሞች ናቸው። የፕሮቴስታንት ፓስተር የሆኑት አሁን ኦሮሞዎች ናቸው። በቃሉ የሚቀልዱት፣ በክርስትናው የሚቀልዱት፣ የሚያሾፉት ይሄ ነው እንደ ክርስትና ብሎ ሰዎች ወደ እስልምና እንዲሄዱ እስላም ይሻላል ከነዚህ እንዲሉ ቢያንስ ተራ ጠብቄ አንዱ እስላም ባል ሚስት በሆናሽ በህጋዊ መስራት አይሻልም ወይ እስኪሉ ድረስ መጽሐፍ ቅዱስን እንዲጠሉ ክርስትናን እንዲጠሉ ነው እየተደረገ። እሱ ብቻ ሳይሆን አይሁዳውያን የተመልከቱት አንድ አይሁዳዊ አለ። እባካችሁ ላሳያችሁ። አንድ አይሁዳዊ የሚሰድበን አይሁዳዊ አለ። የሚሰድበን ማለት ነው። ግጥም አድርጎ ሲሰድበን ነው የሚውለው፣ ሲሰድበን ነው የሚያድረው። ትገረማላችሁ በእውነት። እሺ ያባት ይላል ልኬልሃለሁ በቀደም። እስቲ ያንን አይሁዳዊ ያምጣልኝ፣ ኢትዮጵያ ያለውን አይሁዳዊ። አንድ የለበሰ አይሁዳዊ ያልነበረ? በእናታችሁ አንድ የለበሰ አይሁዳዊ እልክልሃለሁ። ቆይ እልክልሃለሁ። ተመልከተ። ይሄ እንኳን ይኸው ልኬልሃለሁ። እንግዲህ ተመልከቱት። እዛ አይሁዳዊ ነው፣ እስራኤል ሆኖ ይህንን ማድረግ አይችልም። ከዚያ ደቡቤ ነው መሰለኝ፣ የሆነ አፉም የተሳሰረ ነው። እንደዚህማ መቀለጃ እንደሆነ አንቀርም። ኢትዮጵያ እንደዚህ መቀለጃ እንደሆነች ማንም መፈንጫ እንደሆነች አትቀርም። ተመልከቱ፣ ልኬለታለሁ። ለእንትኑ የአይሁዶችን ልብስ ለብሶ የአይሁዶችን ይህንን ኮፍያቸውን አድርጎ ምናቸውን አድርጎ የሚሳደበው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማራን ነው የሚሳደቡ። አሁን ስሰማ ደግሞ ከእስራኤል የተባረረ ነው አሉ። ከእስራኤል ተባርሮ የመጣ ነው። አሁን ፕሮግራም ይዞ መከራ ከኦሮሞቹ ጋር እየተጠቃቀሰ ይህን የፈረደበትን አማራ አፈር ከድሜ ያበላ አፈር ከድሜ አልፏል። የወራዶች መሰብሰቢያ ነው። ተመልከቱ። ይሄን ሰውየው ወይ መልኩ አያምር ወይ ሰውነቱ አያምር። ይሄ ሚካኤል የረገጠውን የሚመስል ሰውዬ ግጥም አድርጎ የእስራኤልን ሰንደቅ ዓላማ ለብሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና አማራን ሲሳደብ ይውላል። ተመልከቱ። እዚህ ጋር ቆሙን አድርጎ ግን ጴንጤ ነው የሚለው። እስራኤላውያን ደግሞ በኢየሱስ ክርስቶስ አያምኑ። አሁን ቤንጃሚን ኔታንያሁ በቀደም ዕለት ኢየሱስ ክርስቶስን እንዴት አሳንሶ እንደሰደበ አይታችኋል። እንዴት እንዳዋረደ እንዳንቋሸሸ አይታችኋል። አይሁዶች በዛ ልክ ናቸው። ይሄ አይሁድ አይደለህም ተብሎ ተባረረ። አሁንም ሙጭጭ ብሎ ጴንጤ ነኝ ወንጌላዊ ነኝ ብሎ የአይሁድን ልብስ ለብሶ የአይሁድን ቆብ ለብሶ አፉን የሚከፍተው ግን አማራና ኦርቶዶክስ ነው።
ስሙታው ሸማ መልበስ ያስተማርናቸው እኛንን ብረት እንትን እኛን እየሰደቡን መነኩሴ ቤተክርስቲያን በብዙ መልኩ ነው የሚወቅሰው። እኔ ድምፁን መስማት አልፈልግም፣ አታሰማኝ። ሰቀቀን የሆነ ድምፅ ማለት ሰቀቀን የሆነ ያም መጥቶ አፉን የሚከፍትብን ሆነ። የእሱን ይዘው ደግሞ የኦሮሞ ጽንፈኞች ይሄው እስራኤል እንኳን እንዲህ እያለች ነው፣ አይሁዶች እንደዚህ እያደረጉ ነው ይላል። የኢትዮጵያ በኢየሩሳሌም የኢትዮጵያን ገዳማት የሚጠብቁ አይሁዶች አሉ። ከኢትዮጵያ የሄዱ የሀገሬ ቅርስ ነው ብለው የሚጠብቁ አሉ፣ የሚሯሯጡ አሉ፣ የሚያስተረጉሙ አሉ። ከአማራ ክልል የሄዱ ማለት ነው የሚያደርጉ አሉ። ይህ ከደቡብ የሄደ ይሁን እንግዲህ አላውቅም። በባርነት ተሽጦ እንደምንም እስራኤል ገብቶ ይሁን አላውቅም። የእስራኤል መንግስት ደግሞ ይጠይቃል። አባቴ የት ነው? አጎቴ የት ነው? እስከ 7 ትውልድ ነው የሚቆጥረው። ወደ ላይ ወደ ታች ብሎ ነው እና አታለህ መሄድ አትችልም። ለምሳሌ እንደነ አደም ነዋሴ አይሁድ ነኝ ብሎ ሄዷል። እዛ ከደረሰ በኋላ ወደ ላይ 7 ወደ ታች ሲጠየቅ የለም። ብዙ ሰዎች አይሁድ ነን ብለው ይሄዳሉ፣ ይመለሳሉ። እና እስራኤል ላባረረችው ኢትዮጵያ መጥቶ ኢትዮጵያ አፉን ኢትዮጵያ ላይ መክፈት ይሄ ስድነት ነው፣ ብልግና ነው። የቀን ጉዳይ የኢትዮጵያ ቤተክርስቲያን እንደዚህ ተሳድባ አትቀርም፣ ተሰድባም አትቀርም ማለት ነው። የሆነ ሆኖ አብዛኛው ጴንጤ አምጡልኝ፣ ሁላችሁም ማየት ትችላላችሁ። አብዛኛው ጴንጤ ደግሜ እናገራለሁ፣ ፓስተሮቻቸው ስትጠይቋቸው ኦሮሞዎቹ ወይ ዋቂፈና ነበሩ፣ አጋንንት አምላኪ ነበሩ፣ ወይ ደግሞ እስላሞች ናቸው። አለቅ። ስለዚህ አዳነች አቤቤ መሬት ትሰጣቸዋለች፣ ሽመልስ አብዲሳ ፈንድ ይሰጣቸዋል፣ አብይ አህመድ የሀገሪቷን ሀብት ያፈስላቸዋል። ማዋረድ ነው። አብይ አህመድ ለምሳሌ እስላም ነው፣ ግን ፕሮቴስታንት ነው። የሚረዳው እስላምን ነው፣ ፕሮቴስታንትን ነው የሚደግፈው። አብዛኞቹ እስላሞች ፓስተር የሆኑት በአብይ አህመድ ጊዜ ነው። ምን እንደነገራቸው ምን እንዳላቸው የምናውቀው ነገር የለም። በእውነት ይሄ ድፍርስርስ ያለ ይሄ ውልብዝብዝ ያለ ይሄ ምን ያለ ግን ይጠራል፣ የሆነ ቀን ይጠራል። እግዚአብሔር እንዲጠራ ማድረጉን አይተው ይሄንን ማየት ነው። ሁለተኛ ደግሞ ወደ ጴንጤ የሚሄዱ ከኦርቶዶክስ የሚሄዱት አብዛኛዎቹ ወደ ጴንጤ የሚሄዱት መነኩሴ ከሆኑ ትግሬዎች ናቸው። ለምን እንደሆነ አላውቅም። ከደቡብ እነ በጋሻው እነማ ሄደዋል። እነ ዘርፌ ምናምን ከወሎ ሄደዋል። ያው አሰብ የነበረች ናት። ያው ትግርኛ ትችላለች። እንግዲህ ትግሬ ማውቀው ነገር የለም። ግን አብዛኞቹ መነኩሴ የሆኑ ወደ ጴንጤ የሚሄዱት ሰዎች ትግሬ ናቸው። ምክንያቱም እዚህ ውስጥ እያሉ ስሜታቸውን መቆጣጠር አይችሉም እና አናታቸው ላይ ነው የሚወጣው እና ያዝረከረካቸዋል። እዚህ ደግሞ ቤተክርስቲያኒቷ በንጽህና በቅድስና ነው የምትለው እና ይዝረከረካሉ። እዚህ መጥተው ያገኙትን መድፈር ነው፣ ያገኙትን እንተኛ ነው ምናምን ነው። ስለዚህ ቤተክርስቲያኒቷ መስመሩን ስታጠብ ሩጠው ወደ እዩ ጩፋ፣ ልክ እዩ ጩፋ ጋር ሲሄዱ ኃጢአቱ ተሰርዮልሃል፣ ይሄ የለበስከው ስጋ ኮት ነው፣ ነፍስህ ውስጥ ያለችዋ ናት፣ በዚህ ስጋ ተዝናና፣ እንደፈለግኩን አይቆጥርብህም ይባላል። አለቀ። መነኩሴው እዛ ቆሞ ዘንዱና ይላታል ምናምን ይላታል። እዛ ይፈቀድለታል ማለት ነው። አብዛኛዎቹን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡትን መነኮሳት ከትዝታው ጋር የሚቀመጠው መነኩሴ የተመልከቱት፣ እበላለሁ ጠጣለሁ ብሎ መነኩሴ የተመልከቱት፣ እዩ ጩፋ ጋር ሄደው መነኩሴ የተመልከቱት። አብዛኛው ትግሬ ናቸው። ለምን እንደሆነ አለ። መነኮሰ ማለት ሞተ ማለት ነው። ሲሞት ደግሞ አብሮ ስሜትም ይሞታል እና ምንኩስና ለእንጀራ መብያ አድርገህ ስትገባ እንደዚህ ያደርግብሃል ማለት ነው። መቆም ያለበት የአክሱም ሐውልት ብቻ ነው እንጂ በየቦታው እንትን ማለት ጥሩ አይደለም። መቆም ጥሩ አይደለም፣ በፍጹም ጥሩ አይደለም። ስለዚህ እነዚህ ግልሙትና ያጠቃቸው መነኮሳት የኢትዮጵያ ቤተክርስቲያን አዋርደው ውስጧ ሆነው ያዋርዷታል። አብዛኛው መጠጥ ቤት ገብቶ ከነቆቡ ተቀምጦ የምታዩት ከዚህ ከትግራይ የሚመጣ ነው። ለምንድን ነው? ምንድን ነው ሚሽኑ? እንዲወጣ እንደው በትግርኛ የሚባል አለ
ውጣ አትበሎ እንዲወጣ ከመዝ ወጣ ዝገበር ነው የሚሉት ነገር አላቸው። ውጣ አትበለው እንዲወጣ አድርገው የሚሉት ማለት ነው። የሻሸመኔ ሚካኤል አለቃ አስተዳዳሪ ትግሬ ነው። አዋሳ ድረስ ኬፕ አድርጎ እየሄደ አይታችኋል። ባለፈው በኢትዮ ቤተሰብ አሳያቻቸዋለሁ፣ ቪዲዮን አሳይቻቸዋለሁ። ሴተኛ አዳሪ ይዞ በመግባት እዛ እንትን ይላል። እነዛ የከበዳቸው የሆቴሉትን ሰዎች ምንድን ነው አንተ መነኩሴ ነህ ምናምን፣ ዋይ ታዲያ ልፈንዳ እንዴ ይላል። ከዛ የሚያስቀምጡት ኦሮሚያ ነው የሚያስቀምጧቸው። ይህ ነውር እኮ ነው፣ ውርደት ነው። የኢትዮጵያ ቤተክርስቲያን ላይ መከራ መጣ። የሚሰደበው ማን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን መነኩሴ እንደዚህ ነው፣ የኢትዮጵያ ኦርቶዶክስ መነኩሴ ካህን እንደዚህ ነው፣ የኢትዮጵያ መነኩሴ እንደዚህ ነው ይላል። አይደል አይደል አይደል። ከአማራም አሉ። አሁን ለምሳሌ በጎጃም ባለፈው ያሳየኋችሁ መነኩሴ አለ። አሁን ውሳኔ ተወስኖበታል። በጎጃም በአቡነ አብርሃም ሀገረ ስብከት ማለት ነው። መነኩሲቷን ግጥም አድርጎ ቆንጆዬ ልጅ አስወለዳል። እንዳያችሁት ማለት ነው። ቆንጆዬ ልጅ አስወለዳል። አላውቅም ማለት ከዛ የብአዴን የደቡብ ጎንደር ሰዎች መጥተው ለጵጵስና ያዘጋጀ ነው ስለሆነ በቃ እንሞታታለን እንጂ ይሄ ሰውዬ አይነካብንም። እሺ ልጁን ያሳድግ፣ እናሳድጋለን። ሴትዮዋ ደግሞ ገንዘብ ይሰጠኝ አባትነቱን ይወቅ፣ እኔ እንትን አይደለም ማለት እኔ ሳነጋግረው እቤቱ ጠራኝ፣ እቤቱ ሄድኩኝ። አለቃ ነው ምንድን ነው ብዬ ሲሄድ ግቢ አለኝ። ገባ፣ በሩን ዘጋ፣ ተከመረብኝ አለች። በቃ የአክሱም ሐውልት የወደቀብኝ መሰለኝ። በክሬንም አይነሳም፣ ምክንያቱም አጋንንቱም አብሮ ነው ይመጣው። 120 30 ዝሆን የሚያክል አጋንንት ይመጣና ይከመራል። ሴትዮዋ ጸነሰች፣ አረገዘች። አስወርጂ አላት፣ አላስወርድም ማለት አይታችሁታል። ሰውየውን ልጁ ማምጣት ይችላል ወንድም ማለት ፎቶ አለ፣ ልጅቷ አለች ምናምን። ወደ ፍርድ ቤት ሄደው የምትመለከቱ ቁልጭ ልጁ መነኩሴዋችሁት መነኩሴውሱ የገብርኤል የሁለት ደብር አስተዳዳሪ አድርገውት ማለት አቡነ አብርሃም በጣም ብዙ ተከራከሩ። ፍርድ ቤት ተቀረበ፣ ፍርድ ቤት ቀረቡ። የፍርድ ቤቱ መጨረሻ ውሳኔ በቃ በዲኤንኤ ይለይ ተባለ። የለኝም ተሰድቧል፣ እኔ ብልት የለኝም ማለት ታሳያለህ ተባለ። ታሳያለህ፣ እሱን አንቀበልም፣ ውድቅ። አስረግዛል ተብለህ ተከሳል፣ መለያው ዘመናዊ መሳሪያ ነው፣ ትመረመራለህ ተባለ። እዳቆን የተገባው በእውነት ሞቷል የተባለውን ነገር ቀስቅሶ አስነስቶ ከዛ ከቆሰቆሰ በኋላ ደግሞ እንደገና የለም በቃ ቦታው ላይ የለም ይታያል። የመነኩሴ አይታይም። ለምንም አይታየው ይታያል። አሁን እኮ ጳጳሱ ልጅ አለኝ ልጅ የለኝም አሉ። ሞቱ። እሳቸው ሲሞቱ ልጃቸው እኔ ልጅ ነኝ አለ። እዛ ቤተክርስቲያኒቷ በፍጹም እሳቸው ልጅ የላቸውም ማለት አስከሬናቸው ላይ ዲኤንኤ ይነሳ ምናምን ልጅ አለቀ። ወራሽ ነኝ አለ። የአባቴ ወራሽ እኔ ነኝ አለ። ለዛ ነው ጳጳሳቱ ቆይ እባክህ ተብሎ እንትን ያለ። እንዲህ አይነት ወራዳ ዘመን ላይ ነው የደረሰው። ይሄው መነኩሲቷ ይኛለች። አሁን ዲኤንኤ ሲባል ደግሞ እነ መላኩ አለበት እነ አገኙ ተሻገር እነ ማይሄደው እኛ ለጵጵስና ያዘጋጀነው ሰው እንዴት ተደርጎ ዳኞቹ ተቀየሩ። እኛ እንዲዝም ይሄናል ምድር ላይ ያለፋኑ አለ። እሱን ትነኩትና የገባችሁበት ገብተን ነው የምንገላችሁ አሉ ዳኞቹ፣ ጠበቆቹ። ኧረ እኛ እንዲዝም በቃ ከዛ አቡነ አብርሃም እንዲህማ ብሎ ነገር የለም። የፍርድ ቤት ውሳኔ መከበር አለበት። ጉዳይን በዛ ጨርስ። ምዕመናን ደግሞ ህሊናቸው ንጹህ መሆን አለበት። ስለዚህ አርፈህ ተቀመጥ ብለው አቡነ አብርሃም ደግሞ አገዱትና ደሞዝ እንዳለ ሆኖ የመዝገብ ቤት ምናምን ኃላፊ የሆነ ስራ ከዛ ከክስ ነፃ ስትሆን ወደ ቀደመ ስፍራ ትሄዳለህ ተባለ። አሁን እና እያሌው መንበር ደግሞ ይሄን ያዙና አቡነ አብርሃምን ጎጃሜ ስለሆኑ አቡነ አብርሃምን የምንወቅስባቸው ብዙ ነገሮች አሉ። በዚህ ግን አንወቅሳቸው። የታገሉለት እሳቸው ናቸው። የምንኩስናው እንትን አደባባይ እንዳይወጣ የታገሉት በአደባባይ ወጥተው የሞገቱለት እሳቸው ናቸው። ህዝብ ያለቀሰባቸው እሳቸው ላይ ነው። ለአንድ መነኩሴ ጥብቅና ቆሟሉ። ሰውየው ግን ራሱን መከላከል ባለመቻሉ አሁን ፍርድ ቤቱ ሌላ ነገር አምጥቷል። እንደ አዲስ ይታይ በቃ እንደ አዲስ ይጀምር ብለው ከፌደራል መጥተው ነግረው በአዲስ ዳኛ በአዲስ አቃቤ ህግ ምናምን ከዛ መነኩሲቷ ደግሞ ዘመዶቿ ምናምን ሽምግልና ይያዝና በቃ የሚሰጠው ብር ተሰጥቶ እንትን ይበል ወይ እሱ ከነምንኩስናው ወደ እስራኤል እንዲሄድ ወደ ኢየሩሳሌም አለም ወደ አሜሪካ እንዲሄድ። እንዲህ አይነት ነገር አለ።
ከአማራም እንዲያ አሁን ትግራይ መኖር ጳጳስ የሆነው አባ አሮን የሚባለው ከእንግሊዝ የሄደው ሰው ለሁለት ነው። አንድ ሰባኪ የኢትዮጵያ ሰባኪ አሁን ድራሽ አባቱ ጠፍቷል። አንድ እሱ ሆነው ለሁለት ነው አንድ ሴት የደፈሩት ለሁለት። የአክሱም ልጅ ትውልዷ አክሱም የሆነ ልጅ ለሁለት ነው የደፈሩት። ልክ የጁንታው ጦርነት ከመነሳቱ በፊት የእንግሊዝ መንግስት ወረቀት ሲያወጣበት በአስቸኳይ ተነስቶ ነካ። ወደ ትግራይ ገባ። ትግራይ 2 ዓመት ሲያዋጋ ከረመና ልክ ጦርነቱ ሲያልቅ የትም መሄድ ስለማልችል ጳጳስ ነው መሆኑ ብሎ ግጥም አድርጎ ጳጳስ ነው። ትውልድ የት ነው አይታወቅም። ትግርኛ ይናገራል እንጂ ትግራይ የተወለደ ይሁን ኤርትራ የተወለደ ይሁን የት እንደተወለደ አይታወቅም። አለቀ። አሁን የትግሬዎች ጳጳስ እግዚአብሔር። አንድ የምናውቀው ልጅ ደግሞ ወንድ የሚወድ መነኩሴ ነው። ትበብሳለህ ብለው አመነኮሱት። እዛው ቴዎሎጂ አብረን የተማርን ነው። ወንድ የሚያምረው ሰው ማለት ነው። ከዛ እሱንም አሁን ትግራይ ጳጳስ ሊያደርጉ የውቅሮ ህዝቡ ብሎ ይኸው ልጆቻችንን የደፈርን ወንዶች ልጆቻችንን ለጳጳሱ ለአቡነ ገሌ ብንነግራቸው ምናምን እያሉ ነው። እሳቸውም እንደዚህ ሲሆን አይቀሩም። ደም እንፋሰሳለን ይሄ ሰውዬ ጳጳስ ከሆነ ብለው አቤቱታ አቀረቡ። ያን ደብዳቤ እኔም በመረጃ ቲቪ ያነበብኩት አቀረብኩት። እንግዲህ ህዝብ አውቆታል። ጳጳስ አትሆንም ተባለ። አሁን አዲስ አበባ እንድል ልሞክር ብለው አሁን ደግሞ አዲስ አበባ ነው እጩ ሲሆን ያኔ ደግሞ እኔ አውጣዋል። እንዲህ አይነት ቤተክርስቲያኗን የማርከስ ሃይማኖቱን የማርከስ የማዋረድ ከዛ ምዕመናን ይችን ቅድስት ሃይማኖት በእነዚህ የተግማሙ የረከሱ በእነዚህ የቆሸሹ ቆሻሾች ምክንያት ሃይማኖቱን እንዲጠላ እንዲወጣ ከዛ አውሬ እንዲበላው ማድረግ ነው የተያዘው። ይህ ስትራቴጂ ነው የተያዘው የተነደፈው ማለት አብዛኞቹ አልኳቸው አምጡልኛው ይሄ ከትዝታው ጋር ሆኖ ማርያም አታማልድም ታቦት እንደዚህ ነው ሎቱ ስብሐት ያን የሚለው ትግሬ ነው። ደቡብ አፍሪካ የነበረው ታስታውሳላችሁ። በፌስቡክ አባርይው ከነሆት ፓንቱ ከነቁምጣው ይዤው ልብሱን ደግሞ አያወልቁትም። የምንኩስናውን ልብስ አያወልቁትም። ያንን አድርገው ነው አፋቸውን የሚከፍቱ። ለሀገራቸው ምን አመጡ? ምንም። ለክልላቸው ምን አመጡ? ምንም። ትግሬዎች በትግራይ ምን ተጠቀሙ? ምንም። ጭንቀት፣ ሰቀቀን፣ ሰቆቃ፣ ረሃብ፣ መሽቶ እስኪነጋ ዛሬ ነው ነገ ጦርነት፣ ዋይ ተረጋግቶ አለመቀመጥ፣ ስደት በባህር፣ ስደት በምድር፣ ስደት በውቅያኖስ፣ በጅቡቲ በየመን እሳት፣ ጦርነት። ለሀገራቸው የተረፈው ይሄ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በትግራይ ያዋረዱ በሙሉ እየተዋረዱ ለህዝቡም አልተረፉ። ሰቀቀን ውስጥ ነው ያለው። ያ ትዕቢት ከስሞ ያ ትዕቢት ፈርሶ ነው። በአማራ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያዋረዱ ይሄው ጦርነት ውስጥ ናቸው፣ እሳት ውስጥ ናቸው። በኦሮሚያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋይ እንዳሉ ነው። በልተው አይጠግቡም፣ ጠጥተው አይረኩም፣ ለብሰው አይደምቁም። ምርጥ ሙዝ ቦልድ አልጋ ገዝተው እንቅልፍ የለም። ሰቀቀን ብቻ ሰቀቀን። ገንዘቡን በዘርፊያ ይዙታል፣ በሌብነት ይዙታል፣ ሰው በማገት ይዙታል። ወፍ የለም። በቃ አለቀ። ሰቀቀን። በሽታ ኪኒን እንደዋጠ እንዳበደ ውሻ ለመታየት የ1 ሚሊዮን ብር አበባ ለስጦታ ለጥሎሽ ለሽምግልና 60 የ100 ሚሊዮን ብር መኪናዎች እያንዳንዱ የሚያወጣ የስንት ቢሊዮን ብር መኪና ዞር ብሎ አይታይ አይደምቅ። ፀጉር ቤት ተገብቶ ተሰርቶ ስንት ቀለም ተቀብቶ ስንት ምን ተብላ አይጥ ከውሃ ውስጥ የወጣች አይጥ ዋው! አታስደነግጥ። ሞገስ የለ፣ ቀልብ የለ፣ ግብብ ያሸቦቃ እንደዛ ነው። እንደዛ ነው።
በእርኩሰት የምትመራ ቤተክርስቲያን ሀገርንም ህዝብንም ገደል ነው የምትከተው፣ ገደል ነው የምትከተው። አሁን እኔ መሪ ብሆን እኔ አይደለሁም እንጂ እንደው ለሌላ ሰው ነግረው አዶናይ መሪ ቢሆን ነግረው ነበር። እሺ አይልም እንጂ እሱ ይህንን ባለጌ ወንበር ይዞ መነኩሴ የምንኩስና ቆብ አድርጎ መስቀል ደረቱ ላይ አድርጎ የቡና ቤት ተቀምጦ የጋለሞታ መቀመጫ ቸብ እያደረገ ለአንቺም አምጪ ለእኔም ቅጪ የሚል ይሄ መነኩሴ አወጣና ቆቡን መጀመሪያ ያቀበልና ከዛ ጎበኘው ነበር። እኔ በእውነት አይታችኋል። መነኮሳቱ አንዳንዶቹ ህዝብ የተሰበሰበበት አውቶቡስ የሚጠበቅበት ቦታ እየተንገላደሉ ይመጡና ቀሚሳቸውን ከፍ ያደርጉና ብልታቸውን ያወጡና ሽንታቸውን ይሰራሉ። ከዛ ህዝቡ በሙሉ እዛ ያለው አይ መነኩሴ፣ አይ ኦርቶዶክስ፣ አይ ምናምን ይላል። አያችሁ፣ ዋናው ተልእኮ ዋናው ሚሽን ምንድነው? ህዝብ አይምሮ ውስጥ ነው የሚሰራው። ምን በቃ ኦርቶዶክስ እንዲህ ናት፣ መነኩሴ እንዲህ ነው እንዲህ ነው። የእነ አባ እንጦንስ፣ የእነ አባ መቃርስ፣ የእነ ተክልዬ፣ የእነ አቡነ ገብረ መንፈስ ቅዱስ ያን የመሰለ ገዳማዊ ህይወት አሁንም አባቶቻችን በገዳማት በስግደት በጾም በጸሎት በምህላ ሌሊት በሰዓታት በማህሌት በኪዳኑ ቀን በቅዳሴው በትርጓሜ መጻሕፍቱ ደክመው በምድር ላይ የመላእክት ኑሮ የሚኖርባትን የነዛን ቅዱሳን አባቶች ጸጋ፣ ስም፣ ክብር አፈር ከድሜ ለማብላት ይሸናል። መጥቶ ሜዳ ላይ ይሸናል። እዛ ህዝቡ አቤት ኦርቶዶክስ አቤት። ይሄ እያየነ ሌባ መነኮሳት አስተዳዳሪዎች ሆኑ ሌቦች፣ ውሸታሞች፣ ሌባ መነኮሳቶች አሉ። ጠጪዎች፣ ሰሚት፣ ፒያሳ፣ ካሳንቺስ፣ ኡራኤል እንግዲህ መንደሮቹ ይኑሩ አይኑሩ አላውቅም። አሁን ሰካራም ጠጪ፣ ሴት አመላላሾች፣ ከጎናቸው ሴት የማይጠፋ የ40 ሚሊዮን የ20 ሚሊዮን ብር መኪና የሚነዱ ሜርኩሪ ሚኒትስ እያሉ የሚነግዱ። እኔ ቃሊቲ ገብቼ ነበር፣ ታስሬ ነበር። እነ በጋሻው አሳስረውኝ ዞን 1 የሞሉት ዞን 2 ዞን 3 የሞሉት መነኩሴዎች ናቸው። ምን አድርገው? በሪል ስቴት አጭበርብረው የቤተ ክርስቲያን ሙዳየ ምጽዋት ዘርፈው እናቶችን እንደውም ውርስ እያሳሳቱ ለቤተ ክርስቲያን የተሰጠ ውርስ እነሱ ለራሳቸው እየወሰዱ ወንበዴዎች ደፍረው ሴት ደፍረው ሂዱ ቃሊቲ ሂዱ ምናምን ተከምረው ታያቸዋላችሁ። እነዚህ የኢትዮጵያ ቤተክርስቲያን ይወክላሉ? አይወክሉም። ከየት ነው የመጡት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስናዋን፣ ልዕልናዋን፣ ክብሯን፣ ንጽህናዋን ለማጉደፍ ሰዎች እሷን አይተው ሃይማኖት እንዲህ ከሆነ ለማለት የሚጠነቁሉ አሉ። ቆብ አድርገው ጥምጥም ጠምጥመው የሚጠነቁሉ እና ልጠንቁልልሽ እና እንደዚህ ላድርግ መስተፋቅር ልስራልሽ እና እንደዚህ ላድርግልሽ የሚሉ አሉ። ለምን? ቤተክርስቲያኒቷ የጠንቋዮች ቤተክርስቲያኒቶች የመተተኞች ለማስባል። ይሄ የዋሁ ደግሞ ከዚህ ልክ ፓስተር ከላይ አይሻለኝም እንደ ይሄዳል። እዛም ቢሄድ እሳት፣ እዛም ሴቱ መጫወቻ ነው፣ እዚህም መጫወቻ ነው። ከዚህ ሁላ አጥብቆ መጸለይ ቤተክርስቲያኒቷ ህግ ታወጣለች አታወጣም? መነኮሳት ከተማ ውስጥ ይንዘላዘሉ ሲገኙ ምን ይዳ የለም አንድ ስለሆኑ። አሁን እኔ ይላክልኛል፣ በእውነት ነው የምነግራችሁ ይላክልኛል። ማሳጅ ቤት ብትመለከቱ ትገርማላችሁ። አሁን አንተ የምላቸው ሰዎች አሉ ገሌ አለ። ሰው ደግሞ በያለበት ቦታ ቪዲዮም ሲያገኝ ፎቶም ሲያገኝ ወደ እኔ ነው የሚልከው፣ ወደ እኔ ደግሞ ያን የተገኘውን የምለጠፍ ይመስላቸዋል ብዙ ሰዎች። ግን እኔ ጋር ይቀመጣል። የትም አሜሪካ በሉት ምን በሉት ዘመድ ይሄን ጉድ ተመልከተው ነው የሚሉ። እና ለምን እንደሆነ አላውቅም፣ ጴንጤነት የብዙ ትግሬ መነኩሴዎች ምርጫ ነው። ወደ ደቡብ ሄደው ነው ተቀብተው የሚመጡት። ልዩ ጩፋ ነው ደግሞ የሚቀባቸው። እንግዲህ ከዛ በኋላ የሚፈልጉት ነገር በጣም ያገኙታል ማለት ነው። እንግዲህ ሶስተኛው እንደዚህ እንደ ባለ ብሬሱ አይነት ሰው ነው። ይሄ እንግዲህ ቀድሞ ሲፈነዳ ከረመ። እንደምታዩት ፂምም የለውም፣ ግን መቅደሱን ሲበክል ቆየ።
ዛሬ ግን ያዙት። እስቲ እንስማው፣ ይህም ባለ ብሬሱን እንስማው። እዛው ትግራይ ነው የተያዘው ነገሩ። አሁን አማራ ክልል ቢያዝ፣ አዲስ አበባ ቢያዝ፣ ኦሮሚያ ቢያዝ እንደዚህ ትግሬ ስለሆነ ነው ምናምን ዋይ ይሉ ነበረ። ግን አሁን ደስ የሚለው እዛው ትግራይ ነው የያዙት። የሚሉት ትግርኛ አይገባኝም። እስቲ እንስማው። ሰግዶ ረመዳንን ሰግዶ ነው ጁማ ሰግዶ ከዛ ደግሞ ቆቡን እናንተኑን አድርጎ ሊሄድ ሲል ያዙት። بعد حد عم انت مقام يعني ورا مقام يعني ثانك يو كذا ولا انا بيشان ورا تركمو حق اكلاتني قتيل خلفت الدرا بس تركيو عاوزي لمن درسوني ورا ايوه لمن در وطات للذي هاي سمعوا ሃይማኖቱ ብቻ بعد حد عم انت مقام يعني ورا مقام يعني አስረኪቦሙ ወላ አረኪቦሙ መጠሪያ መቋሚያ አረኪቦሙ በቃ እኔ ሰጊዶሎ መጽይሉ አላህ ወክብር ቢለው መጽይሉ ዋይን ባይ ታዲያ ምን ታይሎ ላትበርበር ቢለው አህድ ጊዜ ኦርቶዶክስ መስሎ አህድ ጊዜ ደግሞ ሙስሊም መስሎ ማጭበርበርቲ አይደለም ነው የሚሉት። ዋይ ህዝቡ ታዲያ እንትን ካለ እናንተ ምን አገባችሁ? ህዝቡ ይወዳል፣ እንደዚህ መጭበርበርቲ ይወዳል። መስቀል ሲያይ መነኩሴ ሲያይ አይጠይቅም። በቃ በተለይ እንደኔ ልጅ ሲያይ ደስ ነው የሚለው ምን ታይ ትገብርልው ምናምን ብሎ ትናላቸው። ያው አባይ ለማርያም አባ ከሪም ሆኗል። ኤልከሪም ነው ስሙ። እንግዲህ በእስልምና ኡስታዝ ከሪም ይሆናል። አይ ኢትዮጵያ አብይ አህመድ የስራህን ይስጥር። አብይ አህመድ የስራህን ይስጥር። ሙሉ ልኬልሃለሁ እኮ አንተ እቺን የተቆረጠችዋን ከየት ነው ያመጣው? እኔ እኮ ሙሉ ልኬልሃለሁ። ልጁ ሲያስረዳው ምን ሲለው ልኬልሃለሁ። እዛ በትግርኛ ነው የሚያወሩት፣ በዛ በቋንቋቸው። ደግነቱ አማራ ክልል አይደለም፣ ደግነቱ ኦሮሚያ ክልል አይደለም፣ ደግነቱ አዲስ አበባ እዛው ትግራይ አክሱም ነው። የያዙትም ትግሬዎች ናቸው። እሱም የሚያወራው በትግርኛ ነው። አይ አንተ ታመጣቸው ተጣጣጣሉ አይነያ ያኔ ግሪና አመጣ ይገርም ነው የሚሉት። እዛው ጣጣቸውን ይቻላል። ልኬልሃለሁ። ለምን አጭራጭሩን እንደምታቀርበው አላውቅም። አንተም እንዴት ነው ነገሩ? ይሄ እንትኑ ይጠረጠራል ማለት ነው። ተጣጣረው እንዴ ሙሉ ልኬልሃለሁ እኮ እስቲ ያሰማቸው ትንሽ አንድ ደቂቃ ምናምን አካባቢ ከላይ ልኬልሃለሁ ወንድም አለ። ታፕ 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 ውስጥ ያላችሁት ውጭ ያላችሁት ገባ በሉ። ግማሽ ሚሊዮን አድርሱት ወንድማችን እስኪያመጣው ድረስ። ይሄው እሺ ላኩል፣ ድጋሚ ላኩል። እኔ ላይ ልኬልሃለሁ። በጣም አለ አብሻን ወረ ተረከውሞ حق አካላትኒ ቀጤል خلفت ብዙሓት ሰዓት መስኮስ ላጠየቁኝ ደሞ ገንዘብ ለቤተ ክርስቲያን ነው ዳው ሰደና ነው ስክሪን ሻታት ለኒ ስክሪን ሻት ለዓስ ተበሪኻ ግን ከጠየቀካ ናገላው ብለ ይኸና ወሰደ ካል ሳንቲም ታል ካለ መልስ ሰዓት ካለ ተላላ ሰዓት ወደ ገንዘብ ቤተ ክርስቲያን አቆ ገንዘብ ነው ዳታ አልሐ እዚህ ዘንደለዋ ገንዘብ ለዛላ አካል ይለለ ላው ዘው ፀሐይ ይርታል ኻይራ አው ፀሐይ ረዲ ካንደር እና እዚህ حدنيو تتكتب على حد زعما انت مقام يعني ورا مقام يعني ثانك يو كذا ولا انا بيشان ورا تركمو حق اكلاتنيو قتيل خلفت الدرا عاوزي لمن درسوني ورا ايوه لمن در وطات للذي هاي سمعوا ሃይማኖቱ ብቻ ከጉዳዩም ላይ ሃይማኖት ከምንም የምልኮተ ላ አካል ሐሰበካ ሓደ ክርስቲያን ልባል ሰብ ብጾሎት ይሐሰበካ አልፈ ተማ ሓውና ለክምላስ ይደልይ ዝህዝብን ግዴታ ግን ናተዋህዶ አማኒ ሃማይ ሃም ሓደ ሓወይለ ወለ ሃም ኩልና በግዴታ እምነት ቀይር ሊል የለይ ግን ታይ ችግር ግን ያ አቁሞ የልጁ ችግር ምንድነው? ይሄ ነጭ ያደረገው ችግር እያየ ከሆነ ወንድሜ ልጁ እንዲያወራ ነበር ማድረግ ያለበት። እንደ አዶናይ ነው የሆንከው አንተ ብቻ ተጣልክ ልጁን እንዲናገር አላደረከው እና ለሁለተኛው አዶናይን አትሁን እንዲናገር አድርገው። ለማንኛውም ወደ ህግ አካል እንሄድ ብሏል። ኢንሻአላህ አላሁ አክበር እግዚአብሔር ይመስገን እንሄዳለን። አባይለ ስላሴ ሄዷል ኢንሻአላህ ብሎ ሄዷል። ይሄው ነው እንግዲህ የፈለገ ይሁን።
አላችሁ ወይ? አለን አለን በሉ። ወደ ሶስተኛው ደግሞ እንሂድ። ኧረ ዛሬ አንተ ማታመጣብኝ ነገር የለም። ይኸው አምጥተህ እዚህ ከተትከኝ። እኔ ዛሬ ፕሮግራሜ እንዴት እንደማደርገው አላውቅም። ወይ ልተው እንጂ አላወቅሁትም። እሺ ወደ ደቡብ እንሄዳለን። እሷን ቶሎ ቶሎ እንናገርና ወይ ከዛ በፊት ወደ ባህር ዳር እንሂድ። አላችሁ ያለን አለን በሉ እስኪ አለን አለን። እንዲህ ይህን የመሰለ ሾው እናንተ ቴሌግራም ላይ ጻፉ እስኪ ጻፉ። አለን አለን በሉ። እንዴት ነው ዝም የሚባለው? አለን 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 ይባላል።